በጨፌ ኦሮሚያ 6ኛ የሥራ ዘመን 5ኛ ዓመት 11ኛ ጉባኤ የኦሮሚያ ጠቅላይ ፍርድ ቤቶች የ2018 የሥራ አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል። የፍትህ አገልግሎቱን ቀልጣፋና ፈጣን ለማድረግ በተሰሩ ተግባራት ውጤት መምጣቱ በሪፖርቱ ተገልጿል። በኦሮሚያ በሚገኙ በወረዳ በከፍተኛና በጠቅላይ ፍርድ ቤቶች አሰራርን ዲጂታላይዝ በማድረግና በባህላዊ ፍርድ ቤቶች ጉዳዮች እንዲታዩ በማስቻል የፍትህ ስርዓቱ ቀልጣፋና ፈጣን መሆኑን የኦሮሚያ ጠቅላይ ፍርድ ቤቶች ፕሬዝዳንት ገዛሊ አባ ሲመል ተናግረዋል። በኦሮሚያ ክልል የዳኝነት አገልግሎት አሰጣጥ ዙሪያ እየታየ ያለው መሻሻል አሰራሩን ዲጂታላይዝድ በማድረግ አበረታች ውጤት እያስገኘ ነው። በተለይም የዳኝነት አገልግሎትን በቪዲዮ ኮንፈረንስ ማካሄድ ባለጉዳዮች ከሩቅ ሆነው ጉዳያቸውን እንዲከታተሉ በመደረጉ የባለጉዳዮችን እንግልትና ወጪ ማስቀረት ተችሏል። በዚህም የፍርድ ቤቶች የማስፈጸም አቅም ከመጨመሩ ባሻገር መዝገቦች ሳይጓተቱ በተቀመጠላቸው ጊዜ ተመርምረው ውሳኔ እንዲያገኙ አስችሏል። በዚህ ዓመት ከ600 ሺህ በላይ መዝገቦች ታይተው ከ500 ሺህ በላይ መዝገቦች እልባት አግኝተዋል። ከ500 ሺህ መዝገቦች መካከል ደግሞ ከ300 ሺህ በላይ መዝገቦች በባህላዊ ፍርድ ቤቶች እልባት ያገኙ ናቸው። የፍትህ ስርዓቱን እሴትና የሥራ ስነ ምግባር በመጣስ የስነ ምግባር ግድፈት ባሳዩ የፍርድ ቤት ሰራተኞች ላይ የተለያዩ እርምጃዎች ተወስደዋል። የፍትህ ስርዓቱን እሴትና የሥራ ስነ ምግባርን በመጣስ የስነ ምግባር ግድፈት በፈጸሙ የፍርድ ቤት ሰራተኞች ላይ እርምጃ ተወስዷል። በማስረጃ በተረጋገጠ በ318 አባላት ላይ እንደ ጥፋታቸው ክብደት ተለይቶ የጽሑፍ ማስጠንቀቂያ፣ የደሞዝ ቅጣት፣ ከደረጃ ዝቅ ማድረግና ከስራ ማሰናበትን ጨምሮ የተለያዩ አስተዳደራዊ እርምጃዎች ተወስዶባቸዋል። ጠቅላይ ፍርድ ቤቱ በፍትህ አገልግሎት አሰጣጥ ላይ የሚታዩ ጉድለቶችን ከመሰረቱ ለመፍታትና ሁለንተናዊ የፍትህ አገልግሎት ለመስጠት ስትራቴጂካዊ እቅድ በማዘጋጀት ወደ ተግባር ገብቷል። የጨፌው አባላትም በዘርፉ የተመዘገቡ ውጤቶችን በማድነቅ በቀጣይ ቢሰራባቸው ባላቸው ጉዳዮች ላይ ሀሳብ ሰጥተዋል። የቪዲዮ ኮንፈረንስ አገልግሎትን ለማግኘት ከተለያዩ አካባቢዎች ወደ አዳማ ከተማ መጥተው ሲቸገሩ ነበር። አሁን ግን ባሉበት አካባቢ ሆነው መጠቀም ጀምረዋል። ይህ ትልቅ እፎይታ ነው። ነገር ግን አሁንም የዳኞችን አቅም ማሳደግ ላይ ተጨማሪ የአቅም ግንባታ ያስፈልጋል። ደርቤ አልፎ አልፎ በፍርድ ቤቶች መብራትና ኔትወርክ ሲቋረጥ ተጠባባቂ መሰረተ ልማት ያስፈልጋል። አገልግሎቱ እንዳይቆራረጥ ለመፍታት በቀጣይ ምን ታስቧል? እንደ ሞያሌ ከተማ ፍርድ ቤት የለም። በቀጣይ ቢፈታልን። ከጨፌው አባላት ለተነሱ ጥያቄዎች በቀጣይ በጀት ዓመት አንገብጋቢ ጉዳዮችን በመለየት እንደሚሰራ የኦሮሚያ ጠቅላይ ፍርድ ቤት ገልጿል። የኦሮሚያ ጠቅላይ ፍርድ ቤት በቀጣይ ፍትህን በተለያዩ የክልሉ አካባቢዎች ያሰፍናሉ ብሎ ያቀረባቸውን 94 ዳኞች ለጨፌው አቅርቦ ሹመታቸውን በማጽደቅ ጉባኤው ተጠናቋል።